ለጭንቅላቴ የፈረስ ጭራ ገዛልኝ። ማን? ኢዮቤ። እናቴ ወድቆ መቅረት የለም። ሰላም ሰላም፣ የኢዮቤ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አለው እግዚአብሔር ይመስገን። እኔ የምላችሁ ሰው ሲሰራ ሲቀባ ያምርበታል። በኢትዮጵያ ባህላችን ደግሞ አንዳንድ ሰው ሲወልድ አራስ ሲሆን መጫት ሲሆን አያምርበትም። ስለዚህ ሰው እንዳለው ነው። ሰው እንደ አየር እንደነፈሰው ነው። እኔ ልጄ ነው እንግዲህ በልጄ እድል በልጄ ሁኔታ በእድላሙ ልጄ ነው። እሱን ስወልድ ሁሉም ነገር ትርፍርፍርፍ አለና ለሆዴ 5 ሳንቲም ያልነበረኝን አሁን ለጭንቅላቴ የፈረስ ጭራ ገዛልኝ። ለጭንቅላቴ የፈረስ ጭራ ገዛልኝ። ማን? ኢዮቤ። እናቴ ወድቆ መቅረት የለም። ስለዚህ ወደፊት እናትዬ በጣም እወድሻለሁ እያለ የ4 ወር ህፃን በራሱ ቋንቋ እያወራ እግዚአብሔርን ከምሬ ነው የምነግራችሁ። ሰው አደረገኝና እንደ ሰው ሆንኩኝ። ሰው እንደነበርኩበት መጀመሪያ ልጆችን ሳልወልድ ምናምን እንደዚህ አፍላ ወጣት እያለሁ እንደነበርኩት መሰራት፣ መቀባት፣ መብላት፣ መጠጣት ምናምን ያው ምን አልፈልግም። መሰራት መቀባት እውነት ምን ያደርጋል? ምክንያቱም ያለኝን ገንዘብ ለልጆቼ ነው የሆነ ነገር ማድረግበት ማለት ነው። እና አቶ ዮቤ አሁን አቶ ዮቤ ምናምን ስላችሁ የማታውቁ ሰዎች ትልቅ ሰው ነው የሚመስላችሁ። አይደለም፣ የ4 ወር ህፃን ነው። እና በሱ ስም ይህን ዩቱብ ከፈትኩት። ከዛ ከላይ ላይ ርዕሱን ደግሞ ወድቆ መቅረት የለም ብዬ እንትን አደረኩት። ለምን መሰላችሁ? ሰው እንደወደቀ አይቀርም። መመለስ የማይችለው ወይም መመለስ የማይቻለው የሞተን ሰው ብቻ ነው። ችግርም ያልፋል፣ መከራም ያልፋል፣ ሁሉም ነገር ያልፋል። ስለዚህ ይህን ደግሞ ኢዮቤ በሆዴ ውስጥ እያለ በጣም ብዙ ፈተና አሳልፍ ያለው ገና ሳይጸነስም በጣም ብዙ ፈተና አሳልፍ ያለው ምናምን ልክ ኢዮቤን ውልድ ሳደርግ አብሮ ስሳዩ ሀብቱ ምኑ አብሮ ተወለደ። ስለዚህ ምን ችግር አለው ቢያምርብኝ? ልጅ ሊሰጥ እኛ የምናውቀው በሀገራችን ባል ነው። ፀጉርሽን ተሰሪ እንጂ ተንከባከቢ፣ አራስ ነሽ፣ ካናትሽ ላይ ቅቤ አድርጊ፣ እንዳትጎጂ ስለምታጠቢ አንቺ አጥቢ እንስሳ ስለሆንሽ ትጎጅብኛለሽ፣ እባክሽን ጥሩ አይደለም። እንዲህ ለምስቱ አይንከባከብም፣ ለምስቱ የሆነ ነገር ምግብ አያቀርብላትም እንዲህ የሚባለው በሀገራችን ወንድ ነው፣ አባወራ ነው። አሁን አባወራ ኢዮቤ ሆኖ እኛ ከሱ እየጠበቅን አቶ አባወራ አካኪ ዘራፍ። ለምን ይህን ፀጉር ለምን ትሰሪያለሽ? ለምን ተሰራሽ? ይህ ነገር ለሚወድቅ ከዚህ ላይ ለምን ገንዘብ አወጣሽ? እስቡ እንግዲህ እኔ ከተደሰትኩበት ዛሬ ልሙት ነገ ልሙት አላውቅም አይደል? እኔ ከተደሰትኩበት ምን ችግር አለው? ምን ችግር አለው? ፏ ብዬ ብልጭ። ሲጀመር ይሄ ብዙ ጊዜ ይሆናል፣ ለብዙ ጊዜ ይሆናል። እውነት ለመናገር ደግሞ የራሴ ፀጉር ነው። ምክንያቱም ገንዘብ ከፍዬበት እስከሆነ ድረስ የራሴ ነው። እና ልጅ እንደዚህ ዘና ፈታ እያደረገኝ እያለ አባትዬው የሚናደደው ነገር ገና የመኪና ቁልፍ ሲያስረክበኝ ኢዮቤ ምን ሊሆን ነው? ምን ሊሆን ነው? አቶ ገብሬ ምን ሊሆን ነው? የመኪና ቁልፍ ኢዮቤ ሲሰጠኝ ምን ሊሆን ነው? ሲጀመር የመኪና ቁልፍ አስረክቦኛል። ስሜ ተጠርቶ እኮ ነው ኢዮቤ ገብሬ ተብሎ የመኪና ቁልፍ፣ የሞተር ቁልፍ። አሁን ደግሞ አይታወቅም። አንዱ የመኪና ጣገባለው በኢዮቤ ስም መኪና ሊደርሰኝ ይችላል። የመኪና ቁልፍም ሊያስረክበኝ ይችላል። ስለዚህ አቶ ገብሬ ለምንድን ነው እያለ እየረበሸኝ ነው? አስጠንቅቁት፣ አሳርፉት ገብሬ። ምክንያቱም እንደዚህ መንቆጥቆጥ በጣም ሰው ሲንቆጠቆጥ እግዚአብሔር አይወድም። ሲኖርህ ስትበላ ስትለብስ ስታጌጥ ነው እግዚአብሔርም ጨምሮ የሚሰጥህ እላችኋለሁ። እንግዲህ እንደዚህ ፏ ብልጭ የምለው እንደዚህ የሚያምርብኝ እንደዚህ ቤቲ ምን አግኝታ ነው አትበሉ። እኔ ያገኘሁት ኢዮቤን ነው። ኢዮቤ ነው የሚያመጣው ሁሉን ነገር። ስለዚህ ኢዮቤ ደግሞ ከዚህ በላይ እንዲያድግ ከፈለጋችሁ ልጃችሁን የምትወዱ የኢዮቤ እድል ኢዮቤ ሲወለድ እኔ በመሳቄ ምናምን የተገፈውትን በመርሳቴ የተበደልኩትን በመርሳቴ እልቅሶዬን በደስታ በመቀየሬ ምናምን የኢዮቤ እድል ወይ የተባረከ ልጅ እያላችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የኢዮቤን ቻናል አሳድጉለት። እውነት ነው የምላችሁ ይሄ ልጅ ታምር ይሰራል። በተለይ በእግሩ መሄድ ሲጀምር ቦተር ማለት ሲጀምር እቃ መያዝ ሲጀምር በእኔ ቻላን አይደለም የምፖስተው በራሱ ቻላን። ምክንያቱም አሻራ ነው ማስቀምጥለት።
በራሱ ቻላል ቦተር ቦተር ሲል ምግብ ሲቀምስ ምናምን በራሱ ቻላል ከልጅነቱ እስከሚያድግ ድረስ በራሱ ቻላል እንዲፖሰት ነው ማደርገው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ገብሬን መከሩልኝ፣ ገብሬን መከሩልኝ። ኢዮቤ ደግሞ እናቴን አትናገራት እያለ ነው። ወዳችኋለሁ።